ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የስኮርፒዮ የሚያዝያ 2018 የሆሮስኮፕ ትንታኔ። በሚያዝያ የሚጀምረው የ7 ዓመታት ታሪካዊ ሽግግርና የሚጠብቃችሁ የሀብት አብዮት። እንኳን ወደ ኢትዮ ግዕዝ የሆሮስኮፕ ቻናል በሰላም መጣችሁ። ዛሬ የምንመለከተው የጥልቀት የጥንካሬና የለውጥ ምልክት የሆናችሁት የስኮርፒዮ ወይም የጊንጥ ኅብረ ከዋክብት ተወላጆች በሚያዝያ ወር 2018 ዓመተ ምህረት የሚጠብቃችሁን ሰፊ የከዋክብት ትንታኔ ነው። ስኮርፒዮዎች ሆይ፣ ሚያዝያ ለእናንተ የሕይወት ዘይቤን የማስተካከል ወር ነው። የዕለት ተዕለት ውሏችሁ፣ ጤናችሁና የሥራ አደረጃጀታችሁ በአዲስ መልክ የሚቃኙበት ወቅት ነው። ከሁሉም በላይ ደግሞ ላለፉት 7 ዓመታት በጥምረት ቤታችሁ የነበረው ዩራነስ ወደ ጥልቁ የምስጢር ቤታችሁ በመግባት ለቀጣዮቹ 7 ዓመታት የሚዘልቅ ታሪካዊ ለውጥ ይጀምራል። እስከ መጨረሻው አብራችሁን ቆዩ። የስኮርፒዮ የሚያዝያ 2018 ጠቅላላ ትንበያ። ሚያዝያ ሲጀምር ፀሐይ በእናንተ 6ኛው ቤት ላይ እስከ ሚያዝያ 11 ድረስ ትቆያለች። ይህ የጤና፣ የሥራ ተግባራትና የሥርዓት ቤት ነው። በዚህ ወቅት ሕይወታችሁን እንደ ሰዓት ሥራ ትክክለኛና ስልታዊ ለማድረግ ትነቃቃላችሁ። ወሩ ገና ሲገባ በሊብራ ኅብረ ከዋክብት ላይ የምትወጣው ሙሉ ጨረቃ በምስጢርና የፈውስ ቤታችሁ ላይ ብርሃን ታበራለች። ላለፉት 6 ወራት ሲያደክማችሁ የነበረ ስሜት፣ የተሳሳተ እምነት ወይም የማይጠቅም ግንኙነት ካለ አሁን ይበቃል ብላችሁ የምትለቁበት ቀን ነው። ለራሳችሁ ዕረፍትና እንክብካቤ ስጡ። የእናንተ ገዥ ፕላኔት ማርስ ወደ ኤሪስ በመግባት በሥራና በጤና ቤታችሁ ላይ ታላቅ ጉልበት ይፈጥራል። ይህ ወቅት ሥራዎችን በፍጥነት ለመጨረስ ይረዳችኋል፣ ነገር ግን ከመጠን በላይ በመልፋት ራሳችሁ እንዳታደክሙ ተጠንቀቁ። ሚያዝያ 11 ላይ ማርስ ከሳተርን ጋር ስለሚገናኝ ሥራዎችን በጥራትና በረጋ መንፈስ እንድትሠሩ ይመከራል። ሚያዝያ 9 ቀን ለስኮርፒዮዎች እጅግ ወሳኝ ነው። በዚህ ቀን 7 የሰማይ አካላት በአንድነት ይሰበሰባሉ። ይህ ለእናንተ የአኗኗር ዘይቤ አብዮት ነው። አዲስ የአካል ብቃት እንቅስቃሴ ለመጀመር፣ አመጋገብን ለማስተካከል ወይም የሥራ ቦታችሁን በአዲስ መልክ ለማደራጀት ከዚህ የተሻለ ቀን የለም። በዚህ ቀን የምታስቀምጡት ዕቅድ እስከ መስከረም 2019 ድረስ ታላቅ ውጤት ያመጣል። 11 በኋላ ፀሐይ ወደ ታውረስ ስለምትገባ ትኩረታችሁ ከግል ሥራ ወደ ጥምረትና ሽርክና ይዞራል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የስኮርፒዮ የሚያዝያ 2018 የፍቅር ትንበያ። ስኮርፒዮዎች ሆይ፣ በፍቅር ሕይወታችሁ ሚያዝያ ሚዛናዊነትን የምትፈልጉበት ወር ነው። እስከ ሚያዝያ 16 ድረስ የፍቅር ፕላኔት ቬነስ በእናንተ የጥምረት ቤት ላይ ትቆያለች። ይህ ወቅት ለትዳርና ለጠበቀ የፍቅር ግንኙነት እጅግ ምቹ ነው። ሚያዝያ 3 ቀን በግንኙነታችሁ ላይ የቆየ ቅሬታ ወይም ቅናት ሊቀሰቀስ ይችላል። ነገር ግን ስኮርፒዮዎች ሆይ አትሸሹ። ድክመታችሁንና እውነተኛ ስሜታችሁን ግንኙነታችሁን ይበልጥ ያጠነክረዋል።
ሚያዝያ 15 ቀን በሚፈጠር የከዋክብት መገናኘት በፍቅር ሕይወታችሁ ላይ ያልጠበቃችሁት መነቃቃት ይፈጠራል። ላላገቡ ስኮርፒዮዎች ድንገተኛና ጥልቅ የሆነ መተዋወቅ ሊፈጠር ይችላል። ያላችሁ ደግሞ ግንኙነታችሁን አዲስ መልክ የምትሰጡበት አጋጣሚ ይፈጠራል። ወሩ ሊጠናቀቅ ሲል ቬነስ ወደ ጥልቅ ስሜት ቤታችሁ ትገባለች። ይህ ወቅት ስሜታችሁ የሚቀጣጠልበት፣ ስለ ጋራ ሀብትና ስለወደፊት ነገር የምትነጋገሩበት ነው። ሚያዝያ 20 ላይ የሚፈጠረው የከዋክብት ጥምረት የነፍስ አጋራችሁን የምታገኙበት ወይም ግንኙነታችሁን ወደ መንፈሳዊ ቁርኝት የምታሳድጉበት ይሆናል። የስኮርፒዮ የሚያዝያ 2018 የገንዘብና የሙያ ትንታኔ። ወደ ገንዘብና ሙያ ስንመጣ ሚያዝያ ለስኮርፒዮዎች የጥራትና የውጤት ወር ነው። በሚያዝያ 9 የሚወጣው አዲስ ጨረቃ በሥራ ቦታችሁ ላይ አዳዲስ ዕድሎችን ይዞላችሁ ይመጣል። ሥራዎችን በቴክኖሎጂ ለማገዝ፣ ረዳት ሠራተኞችን ለመቅጠር ወይም አዲስ ፕሮጀክት ለመጀመር ምርጥ ጊዜ ነው። ሚያዝያ 17 ቀን የወሩ ትልቁ ክስተት ይከናወናል። ዩራነስ ላለፉት 7 ዓመታት በጥምረት ቤታችሁ ከቆየ በኋላ አሁን ወደ ሀብት፣ ኢንቨስትመንትና የጋራ ንብረት ቤታችሁ ይገባል። ለሚቀጥሉት 7 ዓመታት የሚቆይ የገንዘብ አብዮት ይጀምራል። በዚህ ወቅት ባልተለመደ መንገድ ገንዘብ የምታገኙበት ዕድል ይፈጠራል። በኢንቨስትመንትና በጋራ ሥራዎች ላይ ያልጠበቃችሁት ትርፍ ይመጣል። የገንዘብ አያያዛችሁ በቴክኖሎጂና በአዳዲስ ሐሳቦች ይለወጣል። ያስታውሱ፣ ሚያዝያ 17 አካባቢ በቤትና በሥራ መካከል የኃይል ሽኩቻ ሊኖር ስለሚችል ግትር ከመሆን ይልቅ ነገሮችን በሰላማዊ መንገድ ለመፍታት ሞክሩ። የእናንተ ብልህነት ለታላቅ የሀብት በረከት መንገድ ይከፍታል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። በመጨረሻም ውድ ስኮርፒዮዎች፣ በአጠቃላይ ስኮርፒዮዎች ሆይ ሚያዝያ 2018 ሕይወታችሁን የምታጸዱበትና ወደ አዲስ የሀብት ምዕራፍ የምትሸጋገሩበት ወር ነው። በጤናችሁ ላይ የምታደርጉት ለውጥ ለሥራችሁ ብርታት ይጋብዛል። በፍቅር ሕይወታችሁ ደግሞ ወደር የሌለው ጥልቀት ታገኛላችሁ። ምክሬ፣ ሁሉን ነገር ለመቆጣጠር አትሞክሩ። አንዳንዴ እጅ መስጠት ለታላቅ ድል ይዳርጋል። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ስለተከታተላችሁን እናመሰግናለን። ይህ ትንታኔ ጠቃሚ ሆኖ ካገኛችሁት ላይክ በማድረግና ለወዳጆቻችሁ በማጋራት አብሮነታችሁን ግለጹልን። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።